ሻይ ልጨምርልህ እንዴ ከድር? አይ አልፈልግም። ወንድሜ ሀሊል ታላቄ ነህ፣ ጣልቃ ባልገባ ደስ ይለኛል። ግን በዚህ ሰዓት አንተ እዚህ ከሆንክ ልጅቷ ውጭ ምን ታደርጋለች አልገባኝም። እኔም ጠይቂያት ነበር፣ ግን እቃ ገዝተሽ ነይ ተብላ ታዛን ሄደችው። ያው ቶሎ መለሳለሁ ብላ ነው ሄደችው። አታስብ ትመለሳለች። የት ነው ሄደችው? እቃ ልትገዛ ነው? ለያት እስኪ። ልጄ ትንሽ ጭንቀታም ነገር ነው፣ ለዛ ነው። ቁጭ በል ልጄ፣ አንድ ቁጭ በል እባክህ፣ ተረጋጋ። ይሄ እኮ ኢስታንቡል ነው ማየ። መቼስ ታውቃላችሁ በየቀኑ አዳዲስ ነገር ነው የምንሰማው። ስለዚህ ብዙ ችላ አንበለው። ልጃችንን እኮ መንገድ ላይ አይደለም ያገኘናት። ልጄ ትመጣለች፣ አንተ ምንም አታስብ። አዎ ትክክል ነው። የኛ ኤንጅላን እንሳሳላታለን። በተለይ ደግሞ እናቴ ከብዙ ነገር ስጠብቃት ነበር አይደለም እንዴ? አያቴ ብዙ ጊዜ ነው የደወልኩት፣ ግን ደግሞ አያነሳም። የት ነህ? እየመጣሁ ነው። አሁን እደርሳለሁ። ልንሄድ ነው። ይቅርታ፣ አንድ ጉዳይ ገጥሞኝ። አያቴ ሰዓቱ ገና ነው። ኩሽኩን ያለንበትን ቦታ ይነግራል። እዛው ና። የት ነው ያለው? አሁን ምግቡን ማዘዝ እንችላለን? ቤት መብላት ትችላላችሁ። ልንሄድ ነው። አሁን ጊዜ የለኝም። መቴ ልናናግረው ነበር። ቆይ ማን ነው አላናግረውም ያለው? ወደ ቤት መሄድ እችላለሁ? ዞሮ ሹፌሩ ቤት ያደርስሻል። መቴ ስለሌለ ወደ ቤት መሄድ እችላለሁ አያቴ። ከዛ ማምጣት ያለብኝ ነገር አለ። ለልጆቹ ንገሪያቸውና የምትፈልጊውን ነገር ያመጡልሻል። ግን አትበይ አዝራ፣ ቢያንስ ይሄ ራት መጽ ሊሆንሽ ይገባል። የማትረባ ነሽ መቴ። ይሄ የሆነው በአንተ ምክንያት ነው። አንተ ተረከምክ። የት ነበርሽ? ቆይ እስካሁን ድረስ የት ነበርሽ? መጡ እንዴ? እየቀለድሽ ነው እንዴ ያለሽው ኤንጅላ? ምን አድርገን እንደምናሳምናቸው አላውቅም። ብዙ ጥያቄ ሲጠይቁ ነበር። እስኪ ንገረኝ፣ የት ነበርሽ ኤንጅላ? አዝራ ገበያ ሆኜ ደውላልኝ ነበር። ከዛ ሄድኩኝ። ምን ማድረግ እችላለሁ? አልመጣም፣ ቤት ነኝ፣ ሽማግሌ ተልኮልኛል ልበላት? ምን ልበላት? እሺ አሁን ግቢ። ስለዚህ ነገር በኋላ እናወራለን። ግቢ አልኩሽ። ቆየት ነበርሽ? ኦስማን ውዴ፣ ተው እንጂ። ኤንጅላ ሰላም በይ ውዴ። እንኳን ደህና መጣችሁ። በስርዓት ልቀበልሽ ይገባ ነበር፣ ግን ለረጅም ጊዜ ከመጠበቃችን የተነሳ ህልምን የመሰልሽን። እንኳን ደህና መጣ። አመሰግናለሁ። ይቅርታ አድርጉላት፣ አለቃው አላስቸኳይ ስራ ጠርታት ነው። ስለዚህ መሄድ ነበረባት። በጣም ይቅርታ አድርጉላት። በፈጣሪ ቆይ፣ የሥራ ሰዓት የለውም? ቡና ለመጠጣት ስንጠብቅሽ ነበር ኤንጅላ። ያንቺ ቡና መጠጣት ፈልገው ነው። እባክሽ። ይገባኛል ወይዘሮ ሙቤራ፣ ያው ባህልና ወጉን መጠበቅ አለብን አይደል እንዴ? እሺ በቃ አሁን ቡና አፈላላችኋለሁ። ምን አይነት ቡና ነው የምትወዱት? ስኳር ሳይበዛበት ነው የምወደው። ከድር ደግሞ ብዙ ስኳር ይፈልጋል። እኔ አልጠጣም። እማዬ፣ ይቺ ልጅ ከፎቶ ይልቅ በአካል ታምራለች። እና ለምንድን ነው እንዳገባት የፈቀዱልኝ? ችግር ቢኖርስ? ልጄ ለምን እንደዛ አልክ? ምን አይነት ችግር ይኖራል? ንገረኝ። ካንተ የተሻለ ማግኘት እችላለሁ? ኤንጅላ፣ ተው ልቀቀኝ። እንደዚህ አታድርግ መቴ። አዝራ ትረብሻለች። ለእኔ አታስብልኝም? እንደ አንቺ የማስብለት የለም፣ ግን አንቺ አልኩሽ። ምን አይነት ቦታ ላይ እንዳስቀመጥከኝ አልገባህም መቴ። አዝራ፣ ምን ተፈጠረ? መቴና አባዬ የት ናቸው? ምን ማለት ነው? አብራችሁ አልነበራችሁም እንዴ? መቴ ቦታው ላይ አልመጣም። እሱ ሲቀር ዚያ ተናደደ እና ስራልኝ ብሎ ሄደ። እኛንም ቤት አደረሰን። እሺ አዝራ ምን ሆና ነው? ከመቴ ጋር ተጣልታ ነው? እንግዲህ ከአማቿ ጋር ነበረች። ራሷን ጠይቂያት። አሁን ምርመራውን ጨረሽ? ወደ ክፍሌ ልሂድ? እህቴ ምን ተፈጥሮ ነው? ለምንድን ነው አባዬ እንደዚህ የተናደደው? ባውቅ ደስ ይለኛል። አልገባኝም። አመሰግናለሁ። መልካም ጊዜ። ከድር፣ እዚህ አካባቢ የመግባት ሐሳብ አለ እንዴ? አይ ወንድሜ፣ ግን እዚህ ወንድም ስላለኝ ብዙ ጊዜ መገናኘት እንችላለን። አንድ ስራ አለ፣ 90% አልቋል። ግን እንደዚህ አይነት ነገር ሳያልቅ በፊት መናገር አልፈልግም። በክፉ አይን አምናለሁ። ያው ይገባሃል። ግን አንተ የውጭ ሰው አይደለህም አይደል? ቤተሰብ ነህ። ኦስማን ውዴ፣ ለምን እዛ መረጣችሁ? የኛ ሰፈር በጣም ታምራለች። አየሩ፣ ውሃው እዚህ ማግኘት አትችሉም። ልጄ ያው የሰራው ቤት ደግሞ በጣም የሚያምር ነው። እሱ ራሱ ስለ ስራ ማውራት ብዙ ጊዜ አይፈልግም፣ ግን በጣም የሚያምር ቤት ሰርቷል። አዎ ትክክል ነው። እንደ ልጃችሁ አይን አረንጓዴ ይበዛዋል። ማለቴ በጣም ለምለም ቦታ ነው። ቤት አለኝ። የእናቴ ቦታ ላይ ቤት ሰርቻለሁ እና በጣም ቆንጆ ነው። ሁሉም ነገር አለው። ማሞቅ ያለው፣ መታጠቢያም ከምታስቡት በላይ በጣም ቆንጆ ነው። ዘመናዊ ነው። ዱስቴ ውስጥ ካለው ሁሉ ይለያል።
እውነቴን ነው የምላችሁ። ባለቤቴ ከሞተ በኋላ ልጄ ከድር ከጎኔ ርቆ አያውቅም። እኔ የምለው ልጄ ወላጆችሽ መቼ ነው ያረፉት? ኤንጀላ ትንሽ ልጅ ነበረች። ፈጣሪ ምሕረቱን ይላክላቸው። አሜን አሜን። ይቅርታ አድርጉልኝ። መጥፎ ነገር ተናገርኩ? ያው ኤንጀላ ትንሽ ታፍራለች፣ ለዛ ነው ይቅርታ። በዚህ ጊዜ ሀፍረት የሚባል ነገር አለ እንዴ? አያይ ጥሩ ልጅ ነች፣ ታስታውቃለች። እማዬ ልጅቷ ባሏን ፈታለች እንዴ? ጠይቀሻል? ልጄ ለምን እንደዛ የምን ፍች ነው? በቃ እንዳይሰሙ እስኪ። የምትፈልገው ነገር አለ ከድር? የለም እንደሚወደት እየነገረኝ ነው። ውሃ ላምጣ መሰለኝ። አይ እኔ አመጣልሃለሁ። እኔ አመጣለሁ። እባክሽን ውሃ ትሰጭኛለሽ? አዝራ ማነች? አለቃዬ ነች። አንሺዋ አለቃሽ አይደለች እንዴ? በዚህ ሰዓት የምትደውልልሽ አስቸኳይ ነገር ቢሆን ነው። ሌላ የምትፈልገው ነገር አለ ጌታዬ? ጌታዬ ነው ያልሽው? አሁንም አልገባኝም። ቀለበት ልናስር እኮ ነው። አንቺ እንደተስማማሽ ነግረውኝ ነበረ ወንድም ያህል የለም። የምንስማማ ከሆነ ሰርጉን ማፋጠን እንችላለን ብየዋለሁ። እኔ ደስ ይለኛል። አንቺ ምን ታስቢያለሽ? ይቅርታ፣ መጀመሪያ ግን እርስ በርስ ብንተዋወቅ አይሻልም? እንተዋወቃለን፣ ግን ደግሞ ታውቂያለሽ፣ ከፎቶ በላይ በአካል የምታምር ሴት ሳይ የመጀመሪያ ነው። ስለዚህ ምን ማሰብ እንዳለብኝ አላውቅም። እንዴት እንደዚህ ሊሆን ይችላል? አልገባኝም። ማለቴ እንዳንቺ አይነት ቆንጆ ብቻዋን እንዴት ትሆናለች? እስካሁን እንዴት ቆየሽ? ወይስ አግብተሽ ፈተሽ ነው? አይደለም። እሺ እኔም እሺ። እና ፍቅረኛለሽ? ለምንድን ነው የምትጠይቀኝ? ታዲያ እንዴት መተዋወቅ እንችላለን? አንቺ የምትፈልጊውን ጠይቂኝ። አይ እኔ ብዙም ለማወቅ አልጓጓሁም። ወደ ውስጥ እንግባ፣ ሌላ ነገር እንዳይመስላቸው። በጣም ቆንጆ ነች፣ ግን ደግሞ የሆነ ችግር አለ ብዬ አስባለሁ። የግድ ስለሷ ማጣራት፣ ምክንያቱም መጨረሻ ላይ ችግር ሊፈጠር ይችላል። እንጂክ ምንድን ነው? የት ነሽ? በጣም ነው የሚያስጠላው። የሆነ ሰው ላይ መጮህ አለብኝ። ትክክለኛው ሰዓት ላይ ነው የሄድሽው። አቤት። ሰላም ውዴ፣ የምትጠጪው ነገር አምጥቼልሻለሁ። ደህና ነሽ ግን ውዴ? መቼም ፋሪኑሳ ቀድማ ነግራሽ ነው የሚሆነው አይደል? አባዬ በዚህ ሰሞን ትንሽ እየተበሳጨ ነው። ትንሽ? እዚህ ምን እያሳለፍኩ እንደሆነ አላውቅም። ታውቂያለሽ አይደል? አንቺ እዚህ እንድቆይ ባታስጨንቂኝ ቤት መሄድ ነው የምፈልገው። ለወላጆቼ መናገር አለብኝ ሁሉንም ነገር። እሺ እንደፈለግሽ አድርጊ፣ ንገሪያቸው ውዴ። ግን ከዛ በኋላ ምን እንደሚሆን ታውቂያለሽ አይደል? ምንድን ነው እያስፈራራሽኝ ያለሽው? አይ በጭራሽ እንደሱ አይደለም። መቼም ቢሆን እንድትፈሪ አልፈልግም ውዴ። የእውነት ቆሽቁን ራሴን አሞኛል። አያቴ አያቴ የት ነበርክ? ይቅርታ አያቴ፣ ትንሽ አረፈርኩ አይደል? ስራ ነበረኝ፣ አስቸኳይ ነበር። ቆይ ምንድን ነው እያልክ ያለው? ምንድን ነው? ስራ ከቤተሰብ ይበልጣል እንዴ? ይቅርታ አያቴ። ይህ ቦታ ምን እንደሆነ ታውቃለህ? ይሄ ያደግኩበት ቦታ ነው። ልክ እንዳስተማሪ ነው። ወደ እውነታው የተቀላቀልኩት እዚህ ቦታ ነው። አባቴ ጥሎኝ ሲሄድ ያልጠነከርኩ በጣም ትንሽ ልጅ ነበርኩኝ። አጎት፣ አያት ምንም አልነበረኝም። ግን ታናሽ ወንድም ነበረኝ። እናም የታመመች እናት። እናም እኔ ብዙ ኃላፊነት ነበረብኝ። እኔ እንደ ልጅ አልነበርኩም። ማንም ሰው በጣም ልጅ ነህ ብሎ አላዘነልኝም። ማንም ሰው ነገሮች እንደከበዱኝ አልገባውም። ያኔ አባቴ እዚህ ቦታ ጥሎኝ ሲሄድ በአንድ ሌሊት ነው የበሰልኩት። እናቴ መቋቋም አልቻለችም እና ከኔ ጋር ምን አገናኘው ልትለኝ ይሆናል። የማይመለከትን የሚመስልህ ዝም ብለህ አዳምጠኝ። ሰው በአንተ ቦታ ቢሆን ይደሰታል። ምክንያቱም አንተ ምንም አይነት ችግር አላለፍክ። የምትፈልገውን ነገር በቀላሉ አግኝተሃል። ምክንያቱም እድለኛ ነበር። እዚህ አካባቢ ተመልከት። እዚህ ደስ ይላል። ንገረኝ፣ ምን ይሸታል? እድሜን ሙሉ ይህንን ሽታ ለማስቆም ስለፋ ነበር። እድሜ ልኬን ሙሉ እድሜን። ታውቃለህ፣
ዚያን ከዛ ምስኪን የማደጎ ህይወት መውጣት ቻልኩ። በአንተ ዕድሜ ያለው ብዙ ነገር አሳልፌያለሁ። አንተ ማነህ? የዚያ የልጅ ልጅ። ስምህን ጠብቀህ ኖር ካልኖርክ እኔን አይጎዳኝም። ያኔ አለቃዬ በፈለገ ሰዓት ይመታኝ ነበር። ሻዩ ቀዝቅዟል ብሎ ይመታኛል እና ሁሌ ትክክለኛ ወዳጅ ነው። ምንም ሳያዝን ጥፋት ባጠፋህ ቁጥር የሚመታ ይለኛል። ያንን አባባል አልወደውም፣ ግን ደግሞ አሁን ሳስበው በደንብ እውነት አለው። ካልተጎዳ የእውነት ዋጋ ቢስ ትሆናለህ። ደግሞ ወንድ ልጅ ካልተፈተነ እርባና የለውም። ስማ፣ ዛሬ የመታው ተስፋ ስላልቆረጥኩብን፣ ግን ያ ማለት መቼም ተስፋ አልቆርጥብህም ማለት አይደለም። መቴ ተረድተኛል አይደል? ችላ የሚለኝን ሰው በደንብ ችላ አለ። ይሄ የመጨረሻ ማስጠንቀቂያ ነው። መቴ ምንድን ነው? አያቴ እኔ ሳይሆን ሄደው። ስማ አንድ ምን ሆናል? ምን እያደረግክ ነው? ቆይ ምን እያደረግክ ነው? መታ እንዴ? መታ በለው። ይህን ፍቅር እስኪ እኛን እኮ እንደዚህ ወዶን አያውቅም አይደል? ምን እያደረግክ ነው? የአያቴ ፍቅር የሚገለጸው እንደዚህ ነው። ማይቀጤ እሺ እንግዲህ ሰዎች፣ ስለዚህ እዚህ እናትና ልጅ ነን የመጣነው እናንተን ለመተዋወቅ ነው። ያው አለ አይደል የቀድሞ ባሌ ወንድምም እዚህ አለ። ልጆቹ እንደማየው ከሆነ በጣም ተዋደዋል። ያው ብትፈቅዱልን ደግሞ ልጃችሁን ለጋብቻ ልንጠይቅ ነው የመጣ ነው። ምን ትላላችሁ? እሺ። ቀለበት ገዝቻለሁ። የሚቆረጠውን ገመድም ይዘን መተናል። ያው ድንገት ደግሞ ከሌለ ብለን ነው። ውይ ልጄ፣ እስካሁን ለጋብቻ አልጠየቅንም እኮ አዋረድከን። ጠይቃችኋል ማዬ፣ ጠይቃችኋል። እንዴት ደስ ይላል! ደስ ብለታል እንጂ ልጄ ገና በጣም ወጣት ነው። አክስቴ አንዴ ከኔ ጋር ትመጫለሽ? በጣም ይቅርታ እንመለስ። አክስቴ ይሄን አልነገርሽኝም እኮ። ዝም ብለን ልንገናኝ መስሎኝ ነበርኩ። ቀለበት ስለማድረግ ምናምን ምንድነው የሚያወሩት? ቆይ ምን ሆነ ያልገባሽ? እንችላ ወይዘሮ ፊሊዝ በተቻለ ፍጥነት ከአዝራ ህይወት እንድትወጪ ነው የምትፈልገው። እንደዚህ እንድትቆይ አትፈልግም። እዛ ቤት ውስጥ ለዘላለም ሰራተኛ ሆነሽ መኖር ነው የምትፈልጊው? እሺ ሂጂና አይሆንም ባያቸው። ላንቺ ቆንጆ ህይወት ብለሽ የኔን ህይወት ገደል ክታቸው። እሺ እንጅላ፣ ወይዘሮ ፊሊዝ ሌላ ስራ እንደማላገኝ ነግራኛለች። ለነዛ ሁሉ የስራ ዓመታት ካሳ እንደሆነ እናስበው። ወደ ቀድሞ ቤት ሄድና ከሀሊል ጋር እጣላለሁ። ከዛ በኋላ ምንም አማራጭ የለም። እንደዛ ነው የማደርገው። ምንድነው ወንድሜ? የሆነ ችግር አለ እንዴ? ወይስ አልወደደች? ያው ሴት ልጅ መግደርደር አለባት። እሺ አባዬ፣ እንኳን ደስ አላችሁ እንበላቸው። የማትረቡ ናችሁ ሁላችሁ። ምንም ማትረቡ። ኤንጅላ የኛ ኃላፊነት ነበረች። አሁን ደግሞ የእናንተ ኃላፊነት ነች። ምንም ነገር አታስቡ ወንድሜ። ከዚህ በኋላ በትልቅ እንክብካቤ ስር ትሆናለች። በቃ እንደዛ ከሆነ ጥሩ። ወደ ስርዓቱ እንሂድ። ኤንጅላ እውነት በጣም እድለኛ ልጅ ነች። ሰው ሁሉ ያውቃል ልጄ ትክክለኛና ምርጥ ወንድ ነው። ፈጣሪ ትዳራችሁን ይባርክላችሁ። ቆይ ልጄ ልሳመው። የኔ ልጅ አንቺም እንኳን ደስ አለሽ ሙሽሪት። እሺ ሰብሰብ በሉና ሁላችሁንም ፎቶ ላንሳችሁ። እማዬ ነኝ። እሺ አንስቻለሁ። ችግር አለ እንዴ ወንድሜ? አሟታል እንዴ? ደስታው መሆን አለበት። ደስታው ነው ወንድሜ። ለምን አብረናል? እሺ እንጅላ ደህና ነሽ ውዴ?
ምንድን ነው? ደህና ነኝ እህቴ። ይህንን ነገር አትፈልገውም አይደል? ቆይ ግን ለምንድን ነው የማትመልሽ? እማዬ ሴት ልጅ እኮ ነች። ደስ ሲላት የሚፈጠረው ይሄ ነው። የማታውቂያት አታስመስይ እንጂ። እሺ ውስጥ ግቢ። እንግዶቹ ምን ይላሉ? ቦርሳዬ ውስጥ መድኃኒት አለኝ፣ እሰጣታለሁ። እማዬ በይ ሂጂ። ወንድሜ እውነቴን ነው የምልህ። ይቺ ልጅ ከባድ ህመምታማ ከሆነ ትልቅ ችግር ነው የሚገጥመን። እውነቴን ነው። አይደለም ልጄ። ቆይ ለምንድን ነው ግን የማይገባ? ትዳሯን ፈታለች? ወይኔ አምላኬ። ስማኝ ከድር፣ ታገባታለህ? መፍቀዴ እንዲቆጨኝ አታድርግ። የማትፈልጋ ከሆነ ንገረኝ። አይ ወንድሜ፣ ማወቅ ስለፈለግኩ ብቻ ነው። በፈጣሪ ይቅርታ፣ ቦርሳዬ ውስጥ መድኃኒት ላወጣ ነበር። ሂድ። በፈጣሪ አሁን ይህን ምን ይባላል? የፈጣሪ አለ። ፈጣሪ እባክህን እርዳኝ። ይሄ ምንድን ነው? ለምንድን ነው ቦርሳዬ ውስጥ ያስቀመጥሽው? ቆይ ልትሄጂ ነበር እንደ እንጅላ? መልሽልኝ እንጂ። አዎ ልሄድ ነበር። ምን ማለት ነው? የት ነበር የምትሄጂው? ንገሪኝ። እስካሁን ግን አልሄድኩም አይደል? እዚሁ ነኝ። የምትፈልጊውንም አድርጌያለሁ አይደል? ህይወቴ አሁን ነው ያበቃው። እሱን ግን ታውቂያለሽ አይደል አክስቴ? ቀስ ብለሽ ተናገሪ፣ ውስጥ ይሰማሻል። እንደዛ ከሆነ አታስጩኝ። የሰው ልጅ ነኝ። ይህኝ እስኪ በቃ እሺ በቃ። ምን እያደረጋችሁ ነው? መድኃኒቱን መውሰድ አትፈልግም እማዬ? እንጅላ እስኪ እውነቱን ንገሪኝ። ይህን ነገር አትፈልጊው? እፈልጋለሁ ታይ አልነበረም? እንደዚህ ትሆኛለሽ? እኔ የምልሽ ምን እየተፈጠረ እንደሆነ እንኳን አልገባኝም። ሆዴን አሞኝ ነው አያቴ። ከባድ አይደለም እማዬ፣ አሁን ደህና ነች። ደህና ነሽ አይደል? ደህና ነች ከድር፣ ደህና ነች። ወደ ሆስፒታል እንውሰዳት እንዴ? አይ ሆስፒታል መሄድ አያስፈልግም። ከድር እንዴት እንደተጨነቀልሽ አየሽ እንጅላ? ይገርማል። በጣም እድለኛ ነሽ። ውስጥ ግባ ከድር፣ እኛ ምን መጣለን። አንቺም ውስጥ ግቢ እማዬ። በይ እማዬ ግቢ። መቴ ስላንተ ተጨንቄ ነበር። ይቅርታ ልጄ። ስማኝ፣ አዝራን በመከራን ያረጋጋዋት። ምን ተፈጠረ? አንድ ነገር በለኝ። እባክሽን ኦዛን ምን ተፈጠረ? እኔን አትጠይቂኝ፣ ራሱ መጠየቅ ትችያለሽ። በቃ በመጨረሻ መጣ አይደል? የት ነበርክ መቴ? የት ነበርክ? አያትን ፊት አጋፍጠኸኝ የት ነበርክ? ቆይ ስራ ላይ እንደዚህ ዘና ብለህ ድንቄም ስራ እባክህ። አያት ምን እንዳለኝ ታውቃለህ? ሲጀምር አውቀን ያደረግከው። ብዙ ጊዜ ሲደውል አታነሳም። አያት ግን አንድ ጊዜ ሲደውልልህ አነሳ። ለዚህ ነገር የሆነ ምክንያት ሊኖር ይገባል። ስራ ላይ ነበርኩ፣ መምጣት አልቻልኩም። እጅህ ምን ሆነ ነው? ምን ማለት ነው? ምንም ማለት እየደማህ እኮ ነው መቴ። ምንድን ነው? ቆይ ከዱርዬ ጋር እየዋልክ ነው እንዴ ያለው? ምንድን ነው ነገሩ? አልገባኝም። ቆይ ምንድን ነው እየቀባጠርሽ ያለሽው? የምትቀባጠሪው በሩ ፊት ለፊት ብዙ ሰዎች አሉ መቴ። እና ምን አገባኝ? እንደውም ለምን ቁጭ አትይም? ቆይ እየቀለድክብኝ ነው? ይኸውልሽ በጣም ተናድጃለሁ። እሺ እባክሽ ይበልጥ አታበሳጨኝ። እዛ ብቻሽን ትቼሽ መሄድ አልነበረብኝ። ከአንቺና ከአያቴ ጋር መሆን ነበረብኝ፣ ግን አልቻልኩም። ምክንያቱም አስቸኳይ ስራ ነበረብኝ። ንገረኝ፣ ምን አይነት ስራ ነው እሱ? ወይስ አሁን እንኳን ተይኝ በቃ። እሺ ብለሽ ለፊ። ይሄንን ልጅ ልረዳው ብለሽ ለፊ። መቴ መልስልኝ፣ መናገር አለብህ። እየጠበቅኩ እባክሽ በቃ ተይኝ። እንደዛ ከሆነ በቃ ከዚህ በኋላ እዚህ በመቆየት አልችልም። አትቆያ በቃ አትቆይ። አያቴ ጋር ደውላለሁ። ደውይ በቃ። እሄዳለሁ። የት ልትሄጂ ነው? ሁሌ ችግር እንደፈጠርሽ ነው። ለዛ ነው እዚህ ውዝግብ ውስጥ የገባው። በእኔ ምክንያት ነው የተወዛገብከው? ዝም በይ ስልሽ ዝም አትይም። ቆይ ስልሽ አትቆይም። መቴ አንተ እኮ ነው ያጠፋው። ስልክን አታነሳም። እኔ ጥፋተኛ እያደረገኝ ነው። ምንድን ነው? መልስ ስጠኝ፣ ካልሆነ እሄዳለሁ። ጥሩ ሂጂና መልሰሽ መምጣት ትችይ እንደሆነ ያሳይሻለሁ። በደንብ አስቢበት እሺ። መቴ ሚስቱን ቤት ማስቀመጥ አልቻለም እንዲሉኝ አልፈቅድም። ወይ በቃሽ። መልስልኝ እንጂ። ቆይ ለምን አትመልስልኝም ግን? እንዴት እንደሆንኩኝ አይታየም እንዴ? እየተሰቃየሁ እኮ ነው ያለሁት። ለምድ ምንም አልቀረኝም እኮ። ከምንም ነገር አይታየም። አየር መንገድ ነበርኩኝ። የምን አየር መንገድ? ለምን? ላግዝሽ ውዴ? አይ አያቴ። እንጂ ላይ ያልነገርሽ ነገር አለ እንዴ? እውነት መርማሪ ፖሊስ ነው የምትመስዪው እማዬ። ይቺ ልጅ በግድ እያጋባናት እንዳለ ነው እያስመሰልሽ ያለሽው። ተይ እንጂ፣ ለሰዎችም ልክ አይደለም። ምን የሚያስቸኩል ነገር አለ? ልጃችን ችግር ያለባት አስመሰላችሁት እኮ። ወይስ የማላውቀው ነገር አለ? ማለት እርግዝና ነው? ኧረ ተይ እማዬ፣ በፈጣሪ ለምንድን ነው እንደዛ ያልሽው? ከቤት እኮ ወጥታ አታውቅም እማዬ። ኤንጅላ ወንድም ቢሆን አይታ አታውቅም። ግን ምንም የተዘጋጀችው ነገር የለም። ቬሎዋን ለማስፋት እንኳን ጊዜ የለም። ቆንጆ ቀሚስ እንድትለብስ ፈልጌ ነበር። አታስቢ እማዬ፣ ምርጥ ቀሚስ ትለብሳለች። አዝራ ቆንጆ ቀሚስ ሰታታለች። ደግሞ አዝራና ወይዘሮ ፊሊዝ በዚህ ሰዓት አይተዋት። እናንተም እስካሁን የምትፈልገውን ሁሉ ስታደርጉላት ነበር። አቤት አዝራ፣ ዛሬ ቤት አላየሽም እንጂ ላይ ነው ያለሽ። ቆይ አያቴ
ትመጣለች ብዬሻል ነበር። እዛው ነኝ። እንዳትቆይ ያልኩሽ እኮ እንዴ። አሁኑኑ ቤት ነኝ። አዝራ ነው ያለች። ግን አሁን አብረሻት ነበርሽ እኮ ልጄ። ምን አልክሽ እማዬ? አዝራ ካለ ኤንጅላ መኖር አትችልም። ስታገባ ምን ልትሆን ነው? የግድ ጥላት መሄድ አለባት አይደል እንዴ? አሁን አብረሻት አልነበርሽ? ጎረቤትሽ ነች። በዚህ ሰዓት እዛ ምን እንደምትሰሪ አልገባኝም። ወተት ልትሰጫት ነው ወይስ ሹሩሩ ብለሽ ልታስተኛ ታስበሽ ነው? ወይ በፈጣሪ ልጄ አልገባኝም። ሞግዚት ነች እንዴ? እሱን ነው ለማወቅ እየሞከርኩ ያለሁት እማዬ። ዛሬ ሽምግልና ለመጠየቅ ነው የመጣ ነው። ለምንድን ነው የምትጠራት የምትፈልጋት? ምንም አልገባኝም። ሁለቴ ደወለችላት። ልክ አይደለም። ግንኙነታችን እንዳለቃና እንደ ተቀጣሪ አይደለም። ለዛ ነው። እሺ እህታማቾች ነን ብል ይቀለኛል። እና አሁን ደብሯት ሊሆን ይችላል። መሄድ አለብኝ። እህትማማቾች ናችሁ? ዛሬ ላንቺ ልዩ ቀን ነው። እና ታዲያ እህቴ የምትያት ለምንድን ነው በዚህ ሰዓት አብራሽ አልሆነችም? እህትነት በአንድ በኩል ብቻ ነው? እዛ የተረጋጋ ሁኔታ የለም። ለዛ ነው ከድር። እሺ ጥሩ፣ እንደዛ ከሆነ እናደርስሻለን። ታክሲ ይዤ እሄዳለሁ። አመሰግናለሁ። አይን እያየ በዚህ ሰዓት ብቻሽን እንድትሄጂ አላደርግም። ዞሮ ዞሮ መሄዳችን አይቀርም። ነይ እማዬ። በሉ እንሂድ። ሄዳ አለቃቀስክ አይደል? ለምን አላለቃቀስ? ጥላ ልትሄድ ነበር። ተመልሳ ላትመጣም ትችላለች እና መጨረሻችን ነበር። አንተ ነህ ነገሮችን የምታበላሸው። ከኤንጅላ ራቅ ብዬ ነግሬህ ነበር። በቃ ሁለታችሁም ገደል መግባት ትችላላችሁ። እሺ ስማ፣ በጣም ተናድጃለሁ። ንዴቴን እንድወጣባት ታርገኝ። በፈጣሪ ታውቃለህ፣ የሁሉ ባንተ ምክንያት ነው። ስለዚህ አፍህን ዝጋ። አመሰግናለሁ። ቆይ እዚህ ነው የምትሰሪው? መልካም ምሽት። ኤንጅላ፣ ስልክ ቁጥርሽን እኮ አልሰጠሽኝም። ከአክስቴ መቀበል ትችላለህ። ታውቃለህ ኤንጀላ ለምን እንደዚህ እንደምትሆን በደንብ ነው የገባኝ። አይታታል። ቤቱን እሷ የምትመራው ነው የምታስመስለው። ስማኝ፣ ፈጣሪ ከፈቀደ ለእናትም እንደዚህ አይነት ቤት ትገዛልታለህ አይደል? እማዬ ነፍሰ ጡር ነች እንዴ? ምን? ፈጣሪ ሆይ ትዕግስት ውስጥ አንተ ልጅ ምን እያልከኝ ነው ያለው? ውይ ልብ ድካም የምታስዘኝ ነው እንዴ? ይግቡ። ምን እያደረግሽ ነው? ምን እያደረግሽ ነው? አንቺ ያምሻል እንዴ? ውጣ፣ ይሄ የኛ ጉዳይ ነው። አይመለከትም። እየቀባጠርሽ ነው። ራስሽን ተቆጣጠሪ። መቴ ውጣ። ምንም አላደርግም። እሺ መቴ፣ ምንም አላደርግም። ሂድ። አቶ መቴ እባክህ ጣልቃ አትግባ። ሰማሃት አይደል? በሩ ጋር። አዎ ርቀህ አትሂድ። ቀጣይ አንተ ነህ። በጣም ጥሩ፣ በጣም ጥሩ። ምን እንደፈለግና ምን እንዳገኛል እይ። የእውነትሽን ጥለሽ ልትሄጂ ነበር አይደለ? አይኔ ነኝ እንጅላ። በአንቺ ምክንያት ከዓለም ጋር ጦርነት ከፍቼ ነበር። አንቺ ግን ጥለሽ ልትሄጂ ነበር አይደለ? ልትክጂኝ ሞክረሽ ነበር አይደለ? በጣም በምፈልግሽና በምታስፈልጊኝ ሰዓት ጥለሽ ልትሄጂ ነበር አይደል እንዴ? መልስ ስጪኝ እንጂ መልስ ስጪኝ። ዝም ብለሽ አትቁሚ። መልስ ስጪኝ። እየጠበቅኩሽ ነው ያለሁት። መልስ ስጪኝ። አማራጭ አልነበረኝ። ምን ማለት ነው? አስረጅኝ እስኪ አስረጅኝ። ነገርኩሽ እኮ አስራ። እኔ እዚህ ቤት ውስጥ ቦታ የለኝም። እኔ ላንቺ እየታገልኩ ግን አንቺ ምንም ሳይመስልሽ ጥለሽ ልትሄጂ ነበር። ሳትነግሪኝ ልትሄጂ ነበር። ጓደኛሞች አይደለንም? እኔ የሚመስለኝ ከጓደኛም በላይ እህትማማቾች እንደሆንን ነበር። ቆይቻው እንኳን ሳትይኝ ልትሄጂ ነበር አይደለ? አዝራ ማነች ነው? አዝራ ምን አገባት ነው? አይመለከታትም ነው? አይደለም አስራ። አይደለም አትበይኝ፣ እንደዛ አትበይኝ። ለዚህ ምንም ማብራሪያ የለውም። መቴ ስሜቴ ባይገባው ኖሮ በማታ አይፈልግሽም ነበር እንጅላ። እውነቴን ነው። ከባድ ነገር ውስጥ ነው የከተትሽኝ። በጣም ይቅርታ። ይቅርታ አትበይኝ፣ ይቅርታ አትበይኝ። አሳልፈሽ ነው የሰጠሽኝ እኔን። እስኪ አስቢው፣ ለአመታት አብረን ስንስቅና ስናለቅስ አሳልፈናል። ታውቂያለሽ አይደል? ለማንም ሰው ነግሬ የማላውቀውን ነገር ነግሬሻለሁ። ምን እንዳሰብኩ ታውቂያለሽ እንጅላ? ሁሉም ነገር ነሽ ብዬ አስቤ ነበር። የምታምኚው ብቸኛ ሰው እንደሆንኩኝ አስቤ ነበር። ግን ምንም እንደማልመስልሽ ገባኝ። ለመቴ እንኳን ብዬ አንቺ ላይ ተስፋ ካልቆረጥ፣ እኔ ደግሞ ለመቴ ስለ አንቺ ላይ ተስፋ መቁረጥ ነበር። ምን ማለት ነው? አስረጅኝ። ምን ማለት ነው? ምን ማለት ነው? ምን ማለት ነው እንጅላ? ምን ማለት ነው እንጅላ? እንድገልሽ ነው የምትፈልጊው? መልስ ስጪኝ። እንድገልሽ ነው የምትፈልጊው? ምን እያደረግሽ ነው? ምን ልታደርጊ ነው? ንገሪኝ።
ምን? ቤተሰቦቼ ሊያጋቡኝ ነው። በጣም ተጨናነኩ። አየር እንቀበል። ደስ ይለኛል። እየሰምጥኩ እንደሆነ አይነት ስሜት ነው የሚሰማኝ። እነዚህን ሰዎች ጥያቸው ብሄድ እንዴት ደስ እንደሚለኝ አታውቅም። የምን ሰዎች? ጥያቸው ቤት ደስ ይለኛል ስትይ አልገባኝም። በቃ እርሳው፣ ምንም አይደል። ዝም ብሎ ነገር ነው። ቆይ አንድ ጊዜ፣ እያሳበድሽኝ እኮ ነው። ሁሉንም ንገሪኝ። ይዜት፣ ምንም አይደለም። አባቴ ተናዶ ሁላችንም ላይ ሰዓት እላፊ አውጆብናል። በቃ ለዛ ነው። ምን ማለት ነው? በር ላይ ጠባቂ ያዘጋጀ? ምን እየተፈጠረ እንደሆነ ልትነግሪኝ ትችያለሽ? በግልጽ ንገሪኝ። መረጋጋት ትችላለህ። ምንም አይደለም። እና አዝራ እንዴት ነች? ደህና ነች? ምን ትሆናለች? አዝራ ደህና ነች፣ አታስብ። ያው ጋብቻ ውስጥ አይደለች? ቆይ ንገሪኝ እስኪ፣ ይሄ ምን ማለት ነው? በደንብ ግልጽ አድርጊው። አዝራን እያናገርካት ነው እንዴ? ቆይ እሺ፣ በቃ እንደዛ ከሆነ እንገናኛለን። እመጣለሁ ወንድሜ። እሺ፣ ሰዎቹን ሰላም በልልኝ። ቻው። ቤከር ነው፣ ስብሰባ ላይ ናቸውና እየነገሩኝ ነበር። አዝራ ነች? አይ አይደለችም። አንድ የሆነ መልእክት ደርሶኝ ነው ይዜት። እሺ ፊሊዝ፣ አዝራ ጋር እንደውልላት እንዴ? አይ ይቅር፣ በጣም መሽቷል። ነገ እንደውልላታለን። የማትረባነች እንዴ? ሙቤራ ጭንቅላት የላትም? አንቺ የሚያነሽ እንዴ? ይሄን ሁሉ ዓመት ከኔ ጋር ስትቆይ ምንም ነገር አልተማርሽም? ራስሽን ችለሽ አገር ጥለሽ መውጣት፣ ብቻሽን መንቀሳቀስ፣ ቀለበት ማሰር፣ የፈለግሽውን ማድረግ ጭንቅላት የለሽም እንዴ? ምንም ዓላማ የለሽም? ለአክስቴ ቃል ገብቼላት ነበር። አዝራ እባክሽ ጣልቃ አትግቢ። ጎበዝ ነሽ፣ መፍትሄ ታገኛለሽ አይደል? ቆይ እኔ የምለው ያደነዝ ኦዛን ምን ብሎሽ ነው? ንገሪ፣ ምንድን ነው ያለሽ? ኦዛንንማ ማስተማር አለብኝ፣ መማር አለበት። አዝራ የእሱ ጥፋት አይደለም። እዛው ጠብቂኝ። ለምንድን ያለገርሽ? ፋሪ፣ ቆይ ምን እያደረግሽ ነው? ክፍሌ ልገባ ነው። አንቺ ምን እያደረግሽ ነው? ተደብቀሽ ልጆቹን እየሰማሽ ነው ያለሽው? አልገባኝም። ለምንድን ነው እንደዚህ እያደረግሽ ያለሽው? ቆይ ምንድን ነው? እስኪ በገዛ ቤታቸው ሰላም ስጫቸው። ይኸውልሽ፣ በዚህ መናደድ ያለብሽ አባትሽ ላይ ነው። እሺ ገባሽ? አሁን ደህና ደሪ። ፈጣሪ እርዳኝ። አልገባኝም። የሰላም እንቅልፍ ነው የምተኛው። ታዲያ የሚያስተኛ ነገር ምን ይሰራል? እድሜ ሲጨምር እነዚህን ቫይታሚኖች ብትወስድ ጥሩ ነው ይባላል። ሳነብ ነበር። መነኝና ወሰደው። እንካ። አንድ ነገር ልንገርሽ። ነገ ጠዋት አዝራ ጋር ሄደን ቁርስ እንበላለን። ቦታ ተቀያይረናል መሰለኝ። ምን ተፈጠረ? ለምንድን ነው አዝራን ለማግኘት የፈለከው? የምታውቀው ነገር አለ? ችግር አለ እንደ ይዜት? የለም ውዴ፣ ምንም ነገር አልተፈጠረም። እንደዚህ አትጨነቂ። ያው እንግዲህ ናፍቃኝ ነዋ። ደግሞ አባቷ ነኝ። በፈለግኩት ጊዜ ሄጄ ላያት አልችልም? የምን ጉድ ነው? ቆይ በደንብ ትችላለህ እንጂ ይዜት። እንደውም ሳስበው በጣም ጥሩ የሆነ ሐሳብ ነው። አዝራ በጣም ነው ደስ የሚላት።